ሰላም 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 ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ከረማችሁልን? እንደምን እስከዚህ ሰዓት ቆያችሁልን? እኛ ደህና ነን። ክብሩ ይስፋ ለፈጣሪ። እናንተ እንዴት አላችሁ? ስራ እንዴት ይዟችኋል? ህይወት እንዴት ይዟችኋል? ትምህርት እንዴት ይዟችኋል? ላይፍ እንዴት እያደረጋችሁ ነው እንላለን፣ እንጠይቃችኋለን። የፈጣሪ ጸጋና ክብር፣ የፈጣሪ ርህራሄ፣ የፈጣሪ ቸር ከእናንተ ጋር ይሁን። የፈጣሪ ቸርነት ከእናንተ ጋር ይሁን እንላለን። እጅግ በጣም እንወዳችኋለን ውድ ተማሪዎቻችን። ኤትፎል አካዳሚ የሁልጊዜ ምርጫው ማን እንደ ኤትፎል ይላል። ኤትፎል አካዳሚ የአማርኛና የእንግሊዝኛ ትምህርቶች እንዲሁም የሂሳብ ትምህርቶችን፣ ሌሎች ትምህርቶችንም በኦንላይን እየሰጠ ይገኛል። በየትኛውም ዓለም ሆናችሁ ቋንቋ መማር የምትፈልጉ እንዲሁም ሌሎች ትምህርቶችን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር ወይም ደግሞ በ0930 24 51 41 በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። ምንም አትፍሩ። በየትኛውም እድሜ ሆናችሁ መማር ትችላላችሁ። እንዳፈሩ በነፃነት ነው የምትማሩ። ማንም ሰው ትምህርትን ከእናቱ ወደ ይዞት ይወጣ የለም። መፍራት አይጠበቅባችሁም። ሁሉም ተምሮ ነው ያወቀ፣ ሳይማር ያወቀ የለም። ስለዚህ በመማር ማፈር ፈጽሞ አይቻልም። ፈጽሞ ስህተት ነገር ነው ማለት ነው። የትኛውም እድሜ ሂዷል ምንም ሳትሉ የትኛውም የእድሜ ክልል ላይ ሆናችሁ ተማሩ። በየትኛውም ዓለም ሆናችሁ በቀጥታ በኦንላይን በስልካችሁ ብቻ ትምህርታችሁን መጨረስ ትችላላችሁ። ይህ የቴክኖሎጂ ጊዜ ነው። ይህ የሚኖር ህይወት ነው። ስለዚህ እናንተ ይህንን እድል ተጠቅማችሁ በየትኛውም ዓለም ሆናችሁ ተማሩ እንላለን። እጅግ እንወዳችኋለን። ዛሬ ግን ያመጣንላችሁ ነገር ለህይወታችሁ ወይም ደግሞ አማርኛ ማወቅ የምትፈልጉት ከሆነ የመጀመሪያውና መሰረቱን ነው ይዘንላችሁ የመጣነው ማለት ነው። አማርኛ ፊደላትን እንዴት ታጠናላችሁ የሚለውን ዛሬ ሙሉ 34ቱንም የአማርኛ ፊደሎችን እንሰራላችኋለን። እናንተ ብቻ ከኛ ጋር ሆኖ እጅግ እንወዳችኋለን፣ እናከብራችኋለን። ወደ ቪዲዮ ሊድላችሁ። እንግዲህ አማርኛ ፊደል አጠቃላይ 34 ናቸው። 34ቶቹ ፊደሎች እያንዳንዳቸው 7 ዘሮች አሏቸው ማለት ነው። ስለዚህ አጠቃላይ 34 ሲባዛ በ7 ይሆናል የአማርኛ ፊደሎች ብዛት ማለት ነው። ስለዚህ እነዚህን ፊደሎች ዛሬ በትክክል እናያቸዋለን ማለት ነው። በትክክል እናንተ ደብተራችሁን ይዛችሁ ከኛ ጋር ብቻ ሁኑ። እንዴት እንደምታነቡት የአነባብ ስትራቴጂውን እንዴት ፊደሎች እንደምትይዟቸው በዛሬው ቪዲዮ ማወቅ ትችላላችሁ ማለት ነው። ወደ ቪዲዮ እንግዲህ እቺ የመጀመሪያዋ ሀ ናት፣ ወይም ደግሞ ስሟ ሀሌታው ሀ ትባላለች። እቺ ማለት ነው እዚህ ጋር የምታዩት የመጀመሪያዋ ሀ ናት፣ ወይም ደግሞ ሀሌታው ሀ ትባላለች። ሀሌታው ሀ ትባላለች። ሀ ሁ እንግዲህ ብርጭቆ ነው የምትመስለው ቅርጿ ማለት ነው። በደንብ ያት እችን ለመጻፈውን በጣም ቀላል ነው። እነዚህ ሁለት መስመሮች ከዛ እዚህ ጋር ከርብ ታደርጋላችሁ ወደ ላይ ማለት ነው። ሀ ሁ ደግሞ እዚህ ጋር ቀጥላላት ማለት ነው። ሁ ሂ እዚህ ጋር መዳፍ አላት። ሂ ሃ ሄ እዚህ ጋር ቀለበት አላት። ህ ሆ ከዛ ደግሞ እዚህ ተመልሼ ወደዛ ሄዳለሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ አያችኋ? አሁን ላፍጥ ነው። ሃ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ ሁ ሂ ሃ ሄ ህ ሆ። ከዚህኛው ደግሞ እቺ ሆ ናት፣ እቺ ህ ናት፣ እቺ ሄ ናት፣ እቺ ሃ ናት፣ እቺ ሂ ናት፣ እቺ ሁ ናት፣ እቺ ደግሞ ሃ ናት ማለት ነው። ቀጣይ እቺ ማናት? ለ ናት። ኦኬ ለ ናት። ለ እቺ ሉ ናት። ሊ ላ ሌ
ል ሎ ለሊያውን በደንብ መጠንቀቅ አለባችሁ። ከዚህ ከእግሯ ላይ ቅጥል ሆኖ ቀለበት ካላት ሎ የመጨረሻዋ ናት ማለት ነው። ከዚህ ግሯ እዚህኛው ግሯ ሆኖ በውስጥ ከሆነ ቀለበቱ ል ናት ማለት ነው። አሁንም ግሯ ላይ ሆኖ ከታች ከሆነ ቀለበቱ በውጭ ከሆነ ሌ ናት። እችኛዋ እግሯ አጣራ ከሆነች ላ ናት። እዚህ ጋር መዳፍ ካላት ሊ ናት። እዚህ ጋር ቅጥያ ካላት ቅጥያ ብቻ ሉ ናት። ምንም ከሌላት ሁለት መስመር ሁለት እግር ብቻ ለ ናት ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ልድገሞ ሎ ል ሌ ላ ሊ ሉ ለ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ምክንያቱም እኔም ለምን መሰላችሁ ከግራ ወደ ቀኝ ከቀኝ ወደ ግራ ማነብበት ምክንያት ሁለቶችንም ፊደሎች ስለማውቃቸው ነው። ማለት ዘሮቹን በሙሉ ስለማውቃቸው አይጠፋኝም። እናንተም ከዚህ ወደዚህ ያነበባችሁት ማለት አንድ ስቴፕ ሂዳችኋል ማለት ነው። ፊደሎቹን አውቋቸዋል ማለት ነው። ስለዚህ ታነባላችሁ። ቅርጻቸው መለየት ነው። ሎ ል ሌ ላ ሊ ሉ ለ ኦኬ። ቀጣይ እች ደግሞ ሀመርኳ ትባላለች። የቅድም ሀሊቷ ብያችኋለሁ። እችኛዋ ሀመርኳ ናት ወይም ሀ ናት። በቃ ሀ ብላችሁ መጥራት ትችላላችሁ። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ እንደገና ልበላችሁ። ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ጎበዞች። ቀጣች ማናት? መናት። መ ሙ ሚ ማ ሜ እች ቀለበት ሜ ናት። ም እች ም ሞ ኦኬ። እንደገና ሞ ም ሜ ማ ሚ ሙ መ ኦኬ። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ እንግዲህ ሁለት ክብ በአንድ ተቀጥሎ ማለት ነው። ቅርጿችን ትመስላለች። ሙ ከዚህ ጋር ቀጥላላት። ሚ ደግሞ መዳፍ አላት። ማ አንድ እግር ብቻ ነው ያላት። ሜ እግሯ ላይ ቀለበት አላት። ም በውስጥ ከሆዷ ላይ ቅጥል አላት። እንደዚህ ሞ ደግሞ ቀጥ ያለ ቅጥል አላት። ም ጠመም ያለ ቅጥል ነው። ሞ ቀጥ ያለ ነው። ቀጣች ሰ ናት። ኦኬ። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ኦኬ። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ልድገምላችሁ። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ ሱ ሲ ሳ ሴ ስ ሶ ቀጣይ ረ ሩ ሪ ራ ሬ ር ሮ ኦኬ። እች ሮ ናት። እች ር ሬ ራ ሪ ሩ ረ
ረ ሩ ሪ ራ ሬ ር ሮ ኦኬ ሮ ር ሬ ራ ሪ ሩ ረ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ጎበዞች ቀጣች ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ ኦኬ ሶ ስ ሴ ሳ ሲ ሱ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ኦኬ ኦኬ እቺ ደግሞ ማናት? ሸ ናት። ኦኬ ሸ ናት። ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ ሸ ሹ ሺ ሻ ሼ ሽ ሾ አያችኋት? ሾ ማለት ይችኛዋ እግሯ ጣራ ናት። ሾ ሺ ደግሞ እዚህ ጋር አንገቷ ላይ ጠመም ያለች ናት። አያችኋት? እዚህ ጋር ጠመም ያለች ናት። ሺ እቺ ሼ ደግሞ እዚህ ጋር ቀለበት አላት። ሼ እችኛዋ በዚህኛዋ እግሯ ጣራ ከሆነች ደግሞ ሻ ናት ማለት ነው። ኦኬ ሻ ናት። ሻ ናት። የግራ እግሯ ጣራ ከሆነች ሻ ናት። ኦኬ እች መዳፍ ካላት ደግሞ የእግር መዳፍ ሺ ናት። እዚህ ጋር እግሯ ላይ ቅጥል ካላት ደግሞ ሹ ናት። ምንም ከሌላት ሸ ናት። እንዴ ልገምላችሁ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ አንዴ ልገሙ ሸ ሹ ሺ ሻ ሼ ሺ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀጣይ ቀ ናትች። ቀ ቁ ቂ ቃ ቄ ቅ ቆ ወደኋላ ልመለስ። እች ቆ ናት። ቆ ማለት አንድ ቅጥል መስመር አለ። ከዛ ክብ ታከባላችሁ። ከመሃል ላይ ቀለበት ታደርጋላችሁ። ከላይ መጨረሻ ላይ ቀለበት ታደርጋላችሁ። ቆ አያችሁ፣ በጣም ቀላል ነው። ቅ ደግሞ እሺ ጋር እግሯ ከላይ ጠማማ ናት። ዘመን ቅ ቄ ደግሞ ከታች ቀለበት አላት። እግሯ ከታች ቄ ቃ እችኛዋ ዘመም ያለች ናት። ቂ መዳፍ አላት ወደዚህኛው ቂ ቁ ቅጥል አለባት እዚህ ጋር ቀ ምንም የለባት። ስለዚህ ቀን ለመጻፍ አንድ ቋሚ መስመር ታሰምራላችሁ። መሃል ላይ ክብ ማድረግ ማለት ነው። ቀ አያችሁ፣ በጣም ቀላል ነው። ቋሚ መስመር ከዛ ክብ መሃል ላይ። ሸን ለመጻፍ ግን መጀመሪያ በንድ ጽፋላችሁ ማለት ነው። ያ ማለት ሁለት መስመር ትጽፋላችሁ። መስመሩን ታገናኛላችሁ። ከላይ አንድ ቋሚ፣ አሁንም ከላይ አንድ አግዳሚ። ሸ ቀ ቀላል ነው። ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ
ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቆ ቅ ቄ ቃ ቂ ቁ ቀ ቀጣይ ይቺ ማናት? በናት። ኦኬ በናት በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ቀጣይ ይችኛዋ ቨ ናት። ደግሞ ይች ቨ ቨ ቡ ቪ ቫ ቬ ቭ ቮ ኦኬ ቮ ቭ ቬ ቫ ቪ ቡ ቨ ገብቷቸዋል። ይችኛዋ በናት ይችኛዋ ቨናት ልዩነታቸው እዚህ ጋር ያለችው ቅጥያ ብቻ ናት ልዩነታቸው እና ድምፅ እች በ እች ቨ እች በ እች ቨ በን ለመጻፍ ሁለት ቋሚ መስመር ከዛ ከላይ ያለውን ማያያዝ ማለት ነው። በጣም ቀላል ነው። ከዛ ቡ እዚህ ጋር ቅጥያ ታደርጋላችሁ። ቢ ይችኛዋ ጋደም ታደርጋላችሁ። ባ ይችኛዋን እግሯን ታሳጥራላችሁ። ቤ እዚህ ጋር ቀለበት ታደርጋላችሁ። ብ በዚህኛው እግሯ ቅጥያ ቡ በዚህኞችኛው እግሯ ነበረ። ብ ደግሞ በዚህኛው በግራዋ እግር ቀለበት ቦ ደግሞ አሁንም ይችኛዋን እግሯን ማሳጠር ማለት ነው። ስለዚህ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ቀጣይ ቨ ናትች ቨ ቡ ቪ ቫ ቬ ቭ ቮ ቮ ቭ ቬ ቫ ቪ ቡ ቨ ቀጣች ተ ናት። ኦኬ ተ አንድ ቋሚ መስመር እዚህ ጋር ደግሞ አንድ አግዳሚ መስመር ማድረግ ተ ቱ ቱ ደግሞ እሺ ጋር ቅጥያ ማድረግ ማለት ነው። ከታች ቲ የትኛዋን ገደም ማድረግ ታ እግሯን ወደዚህ ማዛመር ቴ ቀለበተች ጋር ት ከላይ አንገቷ ከላይ ያለችዋን እችኛዋን ጠመም ማድረግ ቶ እች ጋር ቀለበት ማድረግ ማለት ነው። አያችሁ ቶን ለመጻፍ አንድ ቋሚ መስመር አናቱ ላይ ቀለበት ማድረግ እና መሃሉ ላይ አግዳሚ መስመር ብቻ መጨመር። ስለዚህ ቶ ት ቴ ታ ቲ ቱ ተ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ተ
ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ቀጣይቺ ቼ ናት። ቸ ቹ ቸን ለመጻፍ ከተ የሚለያት ምንድን ነው? ቅድም ተን ስንጽፍ አንድ ቋሚ አንድ አግዳሚ ጨመርን። እዚህ ጋር ደግሞ አንድ ቋሚ እንመሰርታለን። ቋሚ ከላዩ ላይ አንድ አግዳሚ፣ ቀጣይ አንድ አግዳሚ እንጨምራለን። ቸ ይቹ በጣም ቀላል። ቸ ቹ ቹ ደግሞ ከዚችኛዋ ሌላ ቅጥል መጨመር ማለት ነው። ቺ እግሯን ወደዚህ፣ ቻ እግሯን ወደዚህ፣ ቼ ቀለበት ማድረግ፣ ቺ እዚህ ጋር ጠመም ማድረግ፣ ቾ ከላይ ቀለበት እናደርጋለን። ከዛ ቅጥል ቅጥል እንጨምራለን። ቾ ች ቼ ቻ ቺ ቹ ቸ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ ቀጣይች ማናት? ማናት? ሀ ናት። ኦኬ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ አይኖ ሃ ትባላለች። ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ኦኬ ይቺ ደግሞ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ እንመለስ ወደኋላ ኖ ን ኔ ና ኒ ኑ ነ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ቀጣይች ደግሞ ኘ ናት። ካሁን እች ከነ እና ከኘ ቅርጻቸው ምንድነው የሚለያየው? ነ አንድ ቀጥ ያለ እግር አላት፣ ከላይ ጠመም ትላለች። ኘ ደግሞ ነን ሆና ከላይ ብቻ ቋሚ መስመር አለው። እሱ ብቻ ነው የሚለያያቸው። እና ድምጻቸው እቺ ነ ናት፣ እቺ ኘ ናት። ኘ ኞ ኚ ኛ ኜ ኝ ኞ ኞ ኚ ኜ ኛ ኚ ኙ ኜ ኜ ኙ ኚ ኛ ኜ ኚ ኞ ኞ ኚ ኜ ኛ ኚ ኙ ኜ ቀጣይቺ አ ናት። አ ኡ ኢ አ
ኤ እ ኦ ኦ እ ኤ አ ኢ ኡ አ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኤ ኡ አ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ቀጣይችኛዋ ከናት ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ከ ኩ ኪ ቅርጻቸውን በደንብ እያያችሁ በደንብ እናንተ ቅርጻችሁን እዩ። ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ቀጣይች ኸ ናት። ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ኸ ከሃ ጋር ተመሳሳይ ናት እች ፊደል ቅድም ጿ ማለቴ ነው። ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ኸ ብላችሁ ማንበብ ትችላላችሁ። ይችኛዋ ወ ናት። ወ ናት እንግዲህ ወ ው ዊ ዋ ዌ ው ወ ወ ው ዌ ዋ ዊ ው ወ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ ወ ው ዊ ዋ ዌ ው ዎ ወ ው ዌ ዋ ዊ ው ወ ቀጣይች አ ናት። እቺ ዜሮ የምትመስለው አ ናት። ኦኬ ሁለት አይነት አ ነው ያለ እዚህ ጋር ይችኛዋ አ ናት፣ ይችም አ ናት ማለት ነው። ሁለት አ ኡ አ ኡ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ አ ኡ ኢ
አ ኤ እ ኦ ኦኬ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ እቺ ደግሞ ማናት? ዘ ናት። ዘ ዙ ዘን ለመጻፍ ቀላል ነው። ሁለት ቋሚ መስመር መሃል ላይ አንድ አግዳሚ መስመር ማለት ነው። ዘ ናት። ከዛ እነዚህ የዘዘሮች ናቸው። ዘ ዙ እዚህ ጋር ቅጥያ ዙ ዚ ይችኛዋ መዳፍ ዛ አጠር ያለችኛዋ እግር ዜ ይችኛዋ ቀለበት ዝ ይችኛዋ እግሯ ከላይ ከዘራ ናት። ዝ ዞ ቀኝ እግሯ ጣራ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ቀጣይ ይችኛዋ ዠ ናት። ኦኬ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ እቺ ከዘ ዠ በምን ትለያለች? እግራቸው ሁለታቸውም ተመሳሳይ ናቸው፣ ግን ዠ ከዘራ ናቸው። እግራቸው ወደዚህኛው የዞረ አንዱ ወደዚህኛው አንዱ ቀይ አንዱ ወደ ቀይ አንዱ ወደ ግራ የዞረ ቋሚ መስመሮቹ ከዘራ ናቸው እንጂ ሌላው ልዩነት የለውም። ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ ቀጣይች የ ናት። የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ ዬ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ቀጣይች ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ ጆ ጂ ጄ ጃ ጂ ጁ ጀ ጀ ጁ ጂ ጃ ጄ ጂ ጆ ጆ
ጂ ጄ ጃ ጂ ጁ ጀ ጀ ጁ ጂ ጃ ጄ ጂ ጆ ጆ ጂ ጄ ጃ ጂ ጁ ጄ። ቀጣይች ገ ናት። ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ ገ ጉ ጊ ጋ ጌ ጌ ጎ ጎ ጌ ጌ ጋ ጊ ጉ ገ። ቀጣይች ጠ ናት። ጠ ሶስት እግር ነው ያላት። ጠ ጡ ቅጥ እያለ ጢ ጣ ጤ ጥ ጦ ቦታ አልበቃም ብሎ ነው። ጦ ማለት የጣ ተቃራኒ ማለት ነው። ይችኛዋ እግሯ ጣራ ናት። ጦ ጦ ጥ ጤ ጣ ጢ ጡ ጠ። ኦኬ ጠ ጡ ጢ ጣ ጤ ጥ ጥ ላይ ነው የሚያቆም። ጦ አለች ግን ጦ አንድ እግሯ የቀኝ እግሯ ጣራ ነው። ቦታ ስላልበቃን ነው። እናንተ ፈልጉት። ይቺ ጨ ናት። ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ ቦታ አልበቃም ብሎ ነው። ቀጣይ ጨ ጩ ጪ ጫ ጬ ጭ ጮ ነው። ጭ ጬ ጫ ጪ ጩ ጨ። እቺ ጰ ናት። ኦኬ ጰ ናት። ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ። ይችኛዋ ደግሞ ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ። ይችኛዋም ጸ ናት። አንድ አይነት ናቸው። ይችም ጸ ይችም ጸ። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ። ቀጣች ፈ ናት። ፈ ፉ ፊ ፋ
ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ቀጣች ፐ ናት። ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ይቺ ፐ የመጨረሻዋ ናት ማለት ነው። ስለዚህ የመጨረሻዋ ፊደል ፐ ናት ማለት ነው። ውድ ተማሪዎቻችን እንግዲህ የአማርኛ ቋንቋ መሰረት የሆኑትን 34ቱን ፊደሎች እያንዳንዳቸው 7 ዘር አላቸው። እነዚህንን በዚህ ደቂቃ ጨርሰን ሰራነው ማለት ነው። አስነበብናችሁ። ውለታችሁ ምንድን ነው? አሁን በደንብ ሌላ ስራ የላችሁም ከዚህ በኋላ ይህንን ቪዲዮ 100 ጊዜ እዩት። በቃ 100 ጊዜ በየቀኑ እዩት። ይገባችኋል። አለቀ በቃ ይገባችኋል። በደንብ ቀስ ብላችሁ ትኩረታችሁን እዚህ አድርጋችሁ ተከታተሉት። ኖት ማስታወሻ ደብተር ይዛችሁ ጻፉ። በየቀኑ እዩት። ይህን ቪዲዮ ደጋግማችሁ 10 ጊዜ 20 ጊዜ 30 ጊዜ እዩት። በአንድ ወር በሁለት ወር ውስጥ ጥንቅቅ አድርጋችሁ ትለዩታላችሁ። ፊደሎችን እንደ እውቀታችሁ ይወስኗል። ከዛ በኋላ ማንበብ፣ መጽሐፍ ቅዱስ ማንበብ፣ ቁርአን ማንበብ፣ ሌሎች መጽሐፎችን ማንበብ፣ የትም ቦታ ሄዳችሁ በነፃነት በእውቀታችሁ አንብባችሁ ትመለሳላችሁ ማለት ነው። ይህንን ይመስላል። ከዚህ በተጨማሪ በኦንላይን መማር የምትፈልጉ በ0930 24 51 41 በኢሞ በዋትሳፕ በቴሌግራም ደውሉልን። እጅግ እናመሰግናለን። እንወዳችኋለን። ፒስ አውት። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልን።